ዘመናዊ ቤት በ5 ሚሊዮን ብር ብቻ ለ10 ቤቶች ብቻ የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር እንዲሁም ባለ 3 መኝታ በ1.3 ሚሊዮን ብር ቅድመ ክፍያ ያገኛሉ። በተጨማሪም በጣም ውስን ቤቶች ላይ የተደረገ የ30% ቅናሽ በካሬ 74,000 ብር ያገኛሉ። እንዲሁም በውስጡ ጂምና ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንላችኋል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ፈጥነው ይደውሉ። ድሪም ቢልደርስ ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ሰኞ ነሐሴ 18 2018 ዓመተ ምህረት በሰላማዊ መንገድ መቀየርና ማሻሻል የዓለም ፖለቲካ ሀሁ ነው። በዚህ አይነት ትግል የዚህን አይነት ትግል እንደግፋለን። ሁለቱንም በጉልበት አፍርሰን አገራችንን የሥርዓት አልበኞች አገር እናደርጋታለን ብለው የሚመጣውን ሁሉ ግን እንመክታለን። አሁን አማሮቹ ሲጠቁ በብዛት ገቡ፣ አስታጠቋቸው። ለ5 ዓመት አሰልጥኖ ሲመራቸው የነበረው መገርሳ ነው። ፋኖ ሆነ ቡድኑ፣ በቃ ፋኖ ተባለ። ፋኖ በሁለት ከፈሏቸው። አንዱ ፋኖ ቢዛሞ፣ አንዱ ፋኖ ወለጋ ነው። ሌላ ረጅም ታሪክ አለው እሱ። የወለጋ ክፍለ ሀገር ፋኖ እዝ ወይንም ቢዛሞ የአቋም መግለጫ አጠቃላይ የምናቀርብ ይሆናል ማለት ነው። ጀዋር የገለጸበትን መንገድ ሳስብ ከመረጃው ከአጠቃላይ ፖለቲካዊ ሁኔታውም የራቀ መሆኑን ነው የተረዳሁት። እርግጥ ነው ቀደም ሲል የነበረው ሁኔታ ብዙ ተስፋቸውን አጠውልጎታል። ሸረሪና ስሙ ሲነሳ የሚርገፈገፉ ሰዎች አሉ። ቲፒኤልኤፍ ካምፕ አይደለም። ያዩትን ነገር ማመን ያቃታቸው ሰዎች አሉ። ደነገጡ ከሚባለው በላይ የተረበሹ ሰዎች አሉ። የቲፒኤልኤፍ የሚመካበት ኃይል መሆኑንም ተገንዝቦ ነበር። ፉከራው ወደ ለቅሶ ሲቀየር፣ ሙሾ ሲደረደር ያው በመካከል ስንጥቁም መጣ። ይህን መንገድ መርጠው በምክክር ሂደት ላይ አስተዋጽኦ አድርገው ወደ አዳራሽ አንድ ሰው ከገባ የኢትዮጵያን ችግር ለመፍታት ያለውን ፍላጎት አሳይቷል። የተፈጠሩ ልዩነቶች ተፈጥሯዊ ናቸው። እንደዛ ልዩነት አይፈጠርማ ምክክሩ እኮ ጥያቄ ውስጥ ይገባ ነበር እውነት ለመናገር። ዓለም አቀፉ ማህበረሰብ በትግራይ ላይ እየተፈጸመ ያለውን ጥቃት በዝምታ መመልከቱ የኢትዮጵያ መንግስት በእርምጃው እንዲቀጥል ያበረታታል ሲል ህወሓት ጥሪ አቀረበ። ልዩነቶች ሊፈቱ የሚችሉት በውይይት ብቻ ነው ያለው ህወሓት የዓለም አቀፉ ማህበረሰብ ጣልቃ ገብነት የሚያስፈልግበት ወሳኝ ምዕራፍ ላይ እንገኛለን ሲልም መግለጫ አውጥቷል። ህወሓት በሳምንቱ መጨረሻ እንደ አውሮፓውያን አቆጣጠር ነሐሴ 21 2026 ባወጣው 2 ገጽ መግለጫ ለሰላም ያለውን ቁርጠኝነት 3 ጊዜ ያረጋገጠ ሲሆን የሰላም ጥሪያችን በድክመት ሊመነዘርብን
አይገባም። ትግራይ ራሷን የመከላከል አቅምም ቁርጠኝነትም አላት ብሏል። ለኢትዮጵያና በአጠቃላይ ለቀጠናው ሰላምና መረጋጋት ብቸኛው መፍትሄ ውይይት እንደሆነም ያለማቋረጥ ድምጻችንን ስናሰማ ቆይተናል። ነገር ግን ጥያቄያችን ምላሽ አላገኝም ሲል የፌዴራሉ መንግስት በጦረኝነት ከሷል። በቀደመው መግለጫዎቻችን እንዳስታወቅነው መሳሪያና ኃይሉን ወደ ትግራይ በማስጠጋት ትንኮሳውን በማባባስ በራያ በእንጥጮም በሽራሮ ቀደም ሲል የፈጸመውን የድሮን ጥቃት አሁን በራያና በዋጃ በከባድ መሳሪያ ጭምር ቀጥሏል በማለት ክሱን የዘረዘረው ህወሓት ያለማቋረጥ እየተካሄደ ባለው የድሮን ጥቃትና የድሮን ቅኝት ህዝቡ በጭንቀት ውስጥ ይገኛል ሲል ለዓለም አቀፉ ማህበረሰብ መልእክቱን አስተላልፏል። ይህ ሁሉ እየተፈጸመ ግን የትግራይ መንግስት በዝምታው በትዕግስት ቀጥሏል ያለው ህወሓት ዓለም አቀፉ ማህበረሰብ ውይይት እንዲጀመር በማድረግ ተጨማሪ ምክንያት ያልሆነ ጦርነት ውስጥ እንዳይገባ ይታደግ ሲል ጠይቋል። ለሰላም ባለን ስትራቴጂካዊ ቁርጠኝነት ከአባባሽ ድርጊቶች ራሳችንን ብናቅብም እንደ አውሮፓውያን አቆጣጠር ነሐሴ 1 2026 ሸረሪና ላይ ጥቃት በመሰንዘር ወደ ሙሉ ጦርነት ሂደቱ እንዲያመራ ቢፈልግም ጥቃቱን መክተናል ብሏል። ህወሓት የሸረሪናውን ውጊያ መመከቱን ከጦርነቱ 20 ቀናት በኋላ በወጣው መግለጫ ቢደግመውም ሸረሪና ሙሉ በሙሉ በኢትዮጵያ ሀገር መከላከያ ሰራዊት እጅ እንደሚገኝ በቪዲዮ ጭምር የተረጋገጠ ሲሆን በመቶዎች የሚቆጠሩ ምርኮኞችም ታይተዋል። ምርኮኞቹም ምስክርነታቸውን ሰጥተዋል። ህወሓት መግለጫውን ሲቀጥልም ከሸረሪናም በኋላ በራያ በዋጃና ጥሙጋ እንዲሁም በመቀሌ የድሮንና የከባድ መሳሪያ ጥቃት መፈጸሙን ገልጿል። በመቀሌው ጥቃት ሰለባ የሆኑት 13 ሲቪሎች መምህራንና ቤተሰቦቻቸው እንደሆኑም አመልክቷል። ጥቃቶቹ እየተካሄዱ ያሉት የትግራይን ባህላዊ በዓል አሸንዳን ጭምር ለማደናቀፍ ያለመ ነው ሲልም በመግለጫው ከሷል። ትዕግስታችን በድክመት ሊታይ ወይንም ህዝባችንን መከላከል እንደማንችል ተደርጎ መወሰድ የለበትም። ለዚሁም ብቃቱም ቁርጠኝነቱም አለን ያለው ህወሓት ዓለም አቀፉ ማህበረሰብ ዝምታውን ይስበር ሲል ጥሪ አቅርበዋል። የፌዴራል መንግስት የሚወስደውን እርምጃ እንዲያወግዙና ዲፕሎማሲያዊ ጫና በማድረግ የባሰ ቀውስ እንዳይከተል ኃላፊነታቸው እንዲወጡም ጠይቋል። የኢትዮጵያ መንግስት የዓለም አቀፉ ማህበረሰብ ዝምታ እንደ ስምምነት በመውሰድ ለተጨማሪ የኃይል እርምጃ ሊያበረታታው ስለሚችል ዝምታችሁን ስበሩ ሲል ጠይቋል። በህወሓት በኩል ለሰላም ያለው ቁርጠኝነት እንደማይናወጥ በማረጋገጥም ሆኖም ትዕግስት ገደብ አለው ሲል አመልክቷል። ከመቼውም ጊዜ በላይ የዓለም አቀፉ ማህበረሰብ ጣልቃ ገብነት የሚያስፈልግበት ወሳኝ ወቅት እንደሆነ በማመልከትም ወደ ሌላ ዙር አሰቃቂ ትዕይንት ሳይገባ ዓለም አቀፉ ማህበረሰብ ይንቀሳቀስ ሲል ጠይቋል። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በሳምንቱ መጨረሻ ቀናት በኢትዮጵያ ውስጥ በተቃውሞ ውስጥ ያሉ ድምጾች ወደ እርስ በርስ ግጭት ወይ ደግሞ ሽኩቻ ውስጥ የገቡበት፣ በሌላም ደግሞ ኢትዮጵያም ከረዥም ጊዜያት በኋላ ሀገራዊ ምክክር ኮሚሽኑ ለ4 ዓመታት ከመንፈቅ ጥረቱ ወደ ፍሬ አፍርቶ ያው መጨረሻ ላይ ምክክሩ አልቋል። አጠቃላይ ሂደቱን በተመለከተ የምክክር ኮሚሽኑ ዝርዝር መረጃ ይሰጣል ተብሎ ይጠበቃል። ወደ ምክክር ሲኬድ ሁሉ ነገር ያልቃል ይፈጸማል ተብሎ አይደለም። ነገሮች በሂደት የሚያልቁ ወይ ደግሞ በሂደት መልክ እየያዙ እንደሚሄዱ ይታመናል። 4000 ሰዎች መሰብሰባቸው፣ የተለያዩ አመለካከቶች መንጸባረቃቸው ተፈጥሯዊ ነው። ምናልባት ግን በሂደት ውስጥ የታዩ ነገሮች ገና ያላለቁ ነገሮች እንዳሉ ለሁላችንም አሳይቶናል። ከዚህ ከዘር አስተሳሰብ ጋር የተቆራኘ ነገር ገና ውልቅ ብሎ አልወጣም። መንፈሱ ቀላል አይደለም። ስለዚህ ያንን መንፈስ ቀስ እያሉ ለማስወገድ ጥረት ማድረግ ነው። በዚህ ሂደት ውስጥ ግን ሰዎች መገንዘብም ወይ ደግሞ ማድረግ አለባቸው ብዬ ማምነው የነገሮችን የማጦዝ ወይ ደግሞ መፎካከር ስሜት ሳይሆን በለዘበ መንገድ ነገሮችን ለማቀዝቀዝ መሞከር በጣም በጣም አስፈላጊ ነገር ነው። የሆነ አካል ያመነበት ነገር አለ፣ ሌላኛው ደግሞ ትክክል አይደለም እያለ ነው። ትልቁ ነገር ትክክል ያልሆነው ነገር እንዳይተገበር እሱ ላይ ጊዜ ማጥፋት ነው። ንግግሮች ወይ ደግሞ ውይይቶቹ መስመር እየለቀቁ ሲሄዱ እነዛ መሀል ላይ የሚያገናኙ ነገሮችን
መስመሩ የምንድር እየጠፋ ወደ አንድነት መምጣት የሚያስችለውን ነገር የበለጠ መስመሩ እየደመቀ ርቀቱን እያሰፋው፣ በሌላ በኩል ደግሞ ችግሮቹን ለመፍታት ለሚሄዱ ኃይሎች እንደገና ተጨማሪ እንቅፋት እንዳይሆን እሱንም ነገር ግምት ውስጥ ማስገባቱ ጥሩ ነው። በእርግጠኝነት ኢትዮጵያ ውስጥ ከመጣንበት ከተለወጡ ከተሻሻሉ ነገሮች ኢትዮጵያ በምንም ተአምር ወደኋላ ትመለስ አትችልም። የሁሉም ኢትዮጵያውያን በሀገራቸው ባለቤትነታቸውን የሚያረጋግጥ የፖለቲካ ስርዓት እንጂ ወደኋላ መመለስን ወይ ደግሞ የቲፒኤልኤፍ አይነት ኋላ ቀር የሆነ የፖለቲካ ስርዓት ኢትዮጵያን አይመጥናትም። ዋጋ ከፍለንበታል። ተሰቃይቷል ኢትዮጵያዊ ከዳር እስከ ዳር። ልዩነቶቹን በዛ መንገድ ጫፍና ጫፍ ሄዶ ሳይሆን ወይ ደግሞ አንዳንዴ ሰዎች በተለይ ደግሞ የሆነ አይነት ስም ይብዛ ኃላፊነት ያለበት ሰው ወደ ማህበራዊ ሚዲያ በመውጣት የሚደረጉ ነገሮች ላይ ትንሽ መታቀብ ያስፈልጋል። እዛ አዳራሽ ላይ መደባደብ ጥሩ ነው ማለት በሀሳብ መደባደብ፣ ከዛ አልፎ ወደ ማህበራዊ ሚዲያ ሲወጣ ደግሞ በኃላፊነት ስሜት በጣም ገንቢ በሆኑ ነገሮች ላይ በዛ ማተኮሩ ጥሩ ነው። ትልቁ ነገር እዛ ጋር ጫፍና ጫፍ የሚሄዱ ሰዎች የብዙሃኑ ስሜት ነጸብራቅ ናቸው ወይ? ጫፍና ጫፍ የሚሄዱ ሰዎች መንግስታዊ ስልጣን የያዙት ሰዎችን ፍላጎት ያንጸባርቃሉ ወይ የሚለው እሱ ሁለቱ መሰረታዊ ነገር ነው። የህብረተሰቡ ካልሆነም ስልጣን ላይ ያለው መንግስትን ፍላጎት ካልሆነ ዝም ብሎ ባዶ ሜዳ ላይ የሚደረግ መደባደብ ነው። ነገር ግን እንደ ግብአት ሊወሰዱ የሚችሉ ነገሮች ስለሆኑ በዛ ግብአት መካከል ሁሉም በየጎራው አሰልፎ ወደ እንትን ውስጥ ከምንገባ እስካሁን በተመጣበት በጎ ነገር ላይ ያሉ ክፍተቶችን እየሞሉ ያስተካከሉ መሄድ ነው። እንደ ፓርቲ ደግሞ መንግስት ስልጣን ላይ ያለው መንግስት በተለይ መንግስት ኃላፊነት የያዙ ሰዎች በየትኛው መንገድ ከማህበራዊ ሚዲያ ላይ እንዲህ አይነት ጉዳዮች ሲነሱ በዛ ላይ የተወሰነ አሰራርን ምናምን ተመለከተ። በተለይ አንዳንዴ ጦርነቱ እየተካሄደ ያለው መንግስት ኃላፊነት ወይ ደግሞ የፓርቲ ኃላፊነት በያዙ ሰዎች ጭምር ነውና ገዢውን ፓርቲ ይሁን በሌላም በኩል ያሉ ኃይሎች በዚህ በኩል ላይ በተቻለ መጠን ለማቀዝቀዝ መሞከር፣ ውይይቶቹን ጤናማና ገንቢ ማድረግ፣ በመንግስትም በኩል ደግሞ ለነገሮቹ አንዳንዴ አፋጣኝ ምላሽ መስጠት በጣም በጣም አስፈላጊ ነው ብዬ አምናለሁ። ዞሮ ዞሮ መሰረታዊ ነገር ትልቁ ነገር ኢትዮጵያን ከየትኛውም ኢትዮጵያ ጫፍ መጥተው በአንድ አዳራሽ ተገናኝተው በኢትዮጵያ ጉዳይ ላይ ለመምከር የሚቻልበት ሁኔታ መፈጠሩ ነው። ያን እንደ አዎንታዊ በጎ እርምጃ መውሰድ ነው። በሌላም በኩል ደግሞ ይህን ሂደት ለማስተካከል ወይ ደግሞ ይህን ሂደት ወደ ተግባር ለመመንዘር በማናቸው መመዘኛ ከየትኛውም ፓርቲ ጋር አሁን ባሉ ማለት ነው በፊት ምንድነው በያ ትውልድ በምናምን ፓርቲ ውስጥ ሊኖሩ ይችላሉ። አሁን ባለው ሁኔታ ውስጥ ግን ከየትኛውም ፓርቲ ጋር ግንኙነት የሌላቸው በሀገራቸው ላይ አንድ በጎ ነገር የራሳቸውን ሚና ለመጫወት ጥረት የሚያደርጉ የምክክር ኮሚሽን አባላት የሚያደርጉትን ጥረት እስካሁን ድረስ ባሉ ነገርም ገንቢ ጥረቶች መሆናቸውን ሁሉም እየመሰከረ ነው። ስለዚህ ያንን ትብብር እየቀጠሉ የሚቀሩ ስራዎችን ለማስፈጸም መንቀሳቀስ፣ እንደ መንግስት ግን ውስጥ ያለውን ነገር በተለይም ወደ ማህበራዊ ወደ ሚዲያ ወደ ምናምን የሚወጣውን ነገር እንደ መንግስት ደግሞ እሱን ነገር እንትን ማለቱ ጥሩ ነው ብዬ አምናለሁ። የተወሰነ ማህበራዊ ሚዲያ ላይ የመንግስት ኃላፊ ወይ ደግሞ የፓርቲ ሰዎች የሚያደርጓቸው ነገሮች አንዳንዴ ችግር ሊፈጥሩ ስለሚችሉ መሬቱን እንትኑን መቀዝቀዝ ማድረጉ ጥሩ ነው። እርግጠኛ ሆኖ ማንም ሰው መጠበቅም ያለበት የመጣንበት ስለሚታወቅ ወደ አንድ ያጋደለ ነገር ሀገራችንን እንዲህ አይነት መከራና ጦስ መከስቅ ፈተናው ስለከተታት ከዛ የተማረ ቡድንና መንግስት የመጣበትን መንገድ ስለሚታወቅ ወደዛኛው የተሳሳተ የጥፋትና የውድቀት ጎዳና በፍጹም ይሄዳል ብዬ ለሰከንድ ላስብ አልችልም። ሲወጋም ሲተኮስበትም የነበረው የመጀመሪያ የለውጡ ፈተና የገጠመው ሸኔ ከሚባል ቡድን ጋር ነው፣ ከነጀዋር ነው፣ ከአጠቃላይ ከአክራሪ ብሔርተኞች ነው። የህወሓት አይነት የፖለቲካ ስርዓት በተረኝነት ማስቀጠል የሚፈልጉ ሰዎችና የመጣንበት የውድቀት መንገድ ለኢትዮጵያን ለኦሮሞም ለኢትዮጵያም አይበጅም። ስለዚህ ከዚህ አዙሪት መውጣት አለብን ተብሎ ወዲያውኑ የዘር ፓርቲዎችን አፍርሶ ወደ አንድ ወጥ ፓርቲ ለመሄድ የተደረገ ጥረት ነው። ያንንም እንግዲህ መቶ ያው የከሌ ፓርቲ የብልጽግና ኦሮሚያ፣ ብልጽግና አማራ ምናምን የሚባሉ ነገሮች አሉ።
እሱንም ያለፈ ደግሞ ውህደት ወደፊት ይመጣል ብለን ተስፋ እናደርጋለን። አንዳንድ እርምጃዎች ሂደቶችን ይጠብቃሉ። ወደዚህ ምዕራፍ ለመምጣት ሲባል ትልልቅ ሚና ያላቸው ሰዎች ጋር እኮ ትልቅ ውዝግብ ተፈጥሮ ከሂደቱ ወጥተዋል እና እስካሁን የመጣንበትን ነገር ስንገመግም ከመጣንበት አዙሪት ለመውጣት ብቻ ሳይሆን ህልም ያላቸው ሰዎች ኢትዮጵያ ፖለቲካ ስልጣን ላይ ያሉ በሰፈር ወይ ደግሞ በሆነ ነገር ላይ ለመታጠር ሳይሆን ኢትዮጵያን ምናልባት አንዳንዶች እንደሚሉትም ኢትዮጵያም የጠበበቻቸው በጣም አርቀው የነገሮችን የሚያዩ በአካባቢ ላይም አካባቢውን በጋራ መነሳት አለበት የሚል ህልም ያላቸው ሰዎች ባሉበት የፖለቲካ ስርዓት ውስጥ አንዳንድ በዚህም በዚያም የሚወራጩ ነገሮች ላይ እሱ ለጊዜ ማጥፋት ተገቢ አይደለም። እርግጥ ነው ማሳሰብ፣ በሌላም በኩል ያለውን ህመም ማሳየት ጥሩ ነው። ግን አንድ የሆነ ነገር ላይ ደርሷል። በዛ ጉዳይ ላይ ያለፈ ነገር የለም። ያለፈ ነገር ከሌለም ነገሮችን ወዴት ይሄዳሉ የሚለውን በጥንቃቄ ማየት ነው። እዚህ ላይ ግን በጣም አድምቆ ማስመር የሚያስፈልገው ምክክር ኮሚሽኑ ይሄን ነገር ለመንግስት አስረከበ። አንዳንድ አስተያየቶች ስሰማ በህገ መንግስታዊ ማሻሻያ በፓርላማ ስርዓት በኩል የሚለው ነገር ለምሳሌ መሰረታዊ ኢትዮጵያን በጣም ወሳኝ አድርገው የሚጠብቁት ኢትዮጵያን ቤተ ሙከራ የተደረገበት አንቀጽ 39 ሀ እሱን በተመለከተ ማሻሻል አይቻልም። በህገ መንግስቱ መሰረት ከተሄደ ሁሉም ክልል ምክር ቤቶች መስማማት አለባቸው። በእርግጠኝነት አሁን ትግራይ ውስጥ ህግ አስተዳደር የለም። በሌላም በኩል ደግሞ ህወሓትም የሆነ ሌሎች የጥፋት የውድቀት የመከራ የሰቆቃ ምልክት ቢሆንም ምን ያህሉ ከቲፔል ውስጥ ያሉ ሰዎች ከመገንጠል ውጭ ያለውን ነገር ሊቀበሉ ይችላሉ ወይ? ስለዚህ ምናልባት አጠቃላይ ነገሮችን አይቶ መልሶ መጽሐፍን ጨምሮ ስር ነቀል እርምጃዎችን በኢትዮጵያ ላይ ማድረጉ ጥሩ ነው። ስር ነቀል ስል ያለንበት ሁኔታ ኢትዮጵያ በመጣችበት የ35 ዓመታት ጉዞ ውስጥ ሰው ላይ በተለይ ወጣቱ ላይ የተሰራውን ስራ ቃለው በአንድ ጊዜ ከሆነ ነገር ላይ ለማውጣት የሚደረገው ነገር ኦቨርዶዝ የሆነና ችግሩን ሊያወሳስብ ስለሚችል ቀስ እያሉ መሄዱንም እንረዳው። ነገር ግን በዋናነት ይሄን ነገር አንደኛ ልዩነት መፈጠሩ ጥሩ ነው። በልዩነት መካከል ያለውን ነገር ተመዝግቧል። ያን ልዩነት ለመፍታት የሚደረገው ጥረት ወይ ደግሞ ልዩነቱን በተመለከተ በማህበረሰብ ውስጥ ያለ ልዩነት ነው አይደለም። በሌላም በኩል ስልጣን ላይ ያለው መንግስት አካባቢ በእነዚህ ልዩነቶች ውስጥ ያለው ነገር የሚገነዘብ በአጠቃላይም ደግሞ ወደኋላ እንደማይመለስና ወደፊት የሚሄድ ነው ወይ እስከዛሬው ግምገማችን የሚያረጋግጠው ወደፊት የሚያይ እንጂ ወደኋላ የሚመለከት አይደለም። ስለዚህ እነዚህ ነገሮች ግምት ውስጥ አስገብተን በጎ እርምጃዎች የተሻሉ ሁኔታዎች እንደሚኖሩ ተስፋ አድርገን በዛ ሂደት ላይ በቀጣይ የሚታየው ነገሮች ላይ በቀጣይ መሆን በሚገባቸው ነገር ላይ መወያየት እንጂ ባለፉ ነገሮች ላይ አሁን በአዳራሹ ላይ የነበሩ ነገሮችን መሰረት አድርጎ የሚደረጉ ጭቅጭቆች ብዙ የሚጠቅሙ አይደሉም። እዛ ላይ ትኩረት ማድረጉ ጥሩ ነው። እዚህ ምክክር ውስጥ የገባ እኮ ኃላፊነት የሚሰማው አካል ነው። ጠቅላላ በሁለት መንገድ ኃላፊነት ይሰማዋል። ደፋርም ነው የሚለውም ይገልጸዋል። ፖለቲካው በቆሸሸበት ዘረኝነት በየሰፈሩ በገነገነበት ሰዓት ሁሉም በየሰፈሩ መተኮስ ፋሽን በሆነበት ከምክንያት ይልቅ መተኮስ በሚያስጨበጭብበት ሰዓት ከመተኮስ ይልቅ በውይይት የኢትዮጵያ ችግር ይፈታል ብሎ መምጣት የተኩሱ መንገድ ተመልሶ የውድቀትና የመከራ የሰቆቃና የፈተና ነው ብለው ይህን መንገድ መርጠው በምክክር ሂደት ላይ አስተዋጽኦ አድርገው ወደ አዳራሽ አንድ ሰው ከገባ የኢትዮጵያን ችግር ለመፍታት ያለውን ፍላጎት አሳይቷል። ፍላጎቱን ማሳየት ብቻ ሳይሆን ከየትኛውም አቅጣጫ ያልተገራው አንደበቶችንም በተለያየ መንገድ የሚደረጉ ተቃውሞችንም እሱን አስተናግደው ከሀገር አይበልጥም ወይ ደግሞ እንወክለዋለን የሚሉት ማህበረሰብ በዛ መንገድ ብቻ ሳይሆን መውጫው መንገዱ ይሄ ነው ብለው በድፍረት የመጡበት ነው። እዛ ከደረሱ በኋላ የተፈጠሩ ልዩነቶች ተፈጥሯዊ ናቸው። እንደዛ ልዩነት አይፈጠርማ ምክክሩ እኮ ጥያቄ ውስጥ ይገባ ነበር። እውነት ለመናገር እስካሁን በአሉታዊ መንገድ ሲናገሩ የነበሩ ሰዎች መጨረሻ ላይ ሰልፍ ይዘው ጎራ ለይተው እኮ
መጠዛጠዝ ጀመሩ። እነሱም ማለትም ጽምዶ ራሱ ፈረሰ በምክክሩ። ጽምዶን የሚያፈርሱ በርካታ ነገሮች ቢኖርም ምክክሩ ላይ ራሱ ራሳቸው ጎራ ለይተው መታኮስ ጀመሩ። ስለዚህ ምክክሩ ከምር ምክክር መሆኑን ከምር ውይይቶች ከምር የሀሳብ ፍልሚያዎች እንደነበሩ ጭምር ያረጋገጠ ነው። እነዛ ልዩነት የፈጠሩ ነገሮች በድምፅ ብልጫ ወይ ደግሞ በሆነ ቁጥር ፍላጎት ሳይሆን ማለት አብዛኛው ደገፈው አብዛኛው ተቃውሞ በሚል ሳይሆን በጣም መሰረታዊ የሚባሉ ነገሮች በይደር ቆይተው ሌላ መውጫ ነገር ይፈለግላቸው መባሉም አንዱ የምክክሩ አዎንታዊ ነገር ነው ብዬ በግሌ ወስዳለሁ። ተቃውሞ ውዝግብ መኖር ያለበት በድምፅ ብልጫ የሆነ ነገር ቢወሰን እንዲያን ነገር በድምፅ ብልጫ መወሰን አለበት ብያለም። ከዛ አንጻር ቢታይ ጥሩ ነው። በምክክር ውስጥ በማለፍ የራስን አስተዋጽኦ ተደርጓል። በቀጣይ ደግሞ ምናልባት ሌሎች መድረኮችም የኢትዮጵያ ሀገራዊ ምክክር ኮሚሽንም የመፍትሄ ሀሳቦች ምናልባት ለመንግስት ከቀረበም በኋላ መንግስት በምን መንገድ እንደሚሄድበት የራሱ ጉዳይ ሆኖ ግን አንዳንዴ ውይይቶች ያስፈልጋሉ። የምሁራን ውይይቶች ጥናታዊ ጽሑፍ ላይ መሰረት ያደረጉ በተለይ ከከተማ ጋር ተያይዞ ከፌዴራሊዝሙ ጋር ተያይዞ ከቋንቋ ጋር ተያይዞ እንደዚህ አይነት ጉዳዮች ላይ በደንብ ዝግጅት የተደረገባቸው ውይይቶች ቢኖሩ ያ ውይይት ለማንም የሚጠቅመው መንግስት የትኛውንም ውሳኔ ቢወስን ማለት እንትኑ የአብዛኛውን ፍላጎት መሰረት አድርጎ ይወስናል ብዬ አምናለሁ። ነገር ግን ውይይቶቹ ሰው አቋሙን እንዲያስተካክል ሊያግዘው ይችላል። መንግስት ለሚወስነውም ነገር ሊያግዝ ይችላል። ስለዚህ ምናልባት እንደዚህ አይነት ነገሮችም ቢደረጉ ጥሩ ነው ብዬ አምናለሁ። ከዚሁ ጋር ተያይዞ እንግዲህ እንዳልኩት ምክክር ኮሚሽኑን ሲያጥላሉ የነበሩ ሰዎች ሁሉ አጀንዳቸው ምክክር ኮሚሽኑ ጋር ሆነ ያው ጫፍና ጫፍ ያሉ ብሔርተኞች ጎራ ለይተው ያው መታኮስ ጀምረዋል። ይልቅ በሱ ብዙ መቆሳሰል የቻሉ አይመስለኝም። ከዛ በላይ ትልቅ አጀንዳ ከፊታቸው መጣ። እርግጥ ነው ቀደም ሲል የነበረው ሁኔታ ብዙ ተስፋቸውን አጠውልጎታል። ሸረሪና ስሙ ሲነሳ የሚርገፈገፉ ሰዎች አሉ። ቲፒኤልኤፍ ካምፕ አይደለም። ያዩትን ነገር ማመን ያቃታቸው ሰዎች አሉ። ደነገጡ ከሚባለው በላይ የተረበሹ ሰዎች አሉ። የቲፒኤልኤፍ የሚመካበት ኃይል መሆኑንም ተገንዝበው ነበር። ፉከራው ወደ ለቅሶ ሲቀየር፣ ሙሾ ሲደረደር ያው በመካከል ስንጥቁም መጣ። እነ ጀዋር አደባባይ ወጥተው ወለጋ ውስጥ ያለው ፋኖ እና አብይ ያደራጁት ፋኖ ነው ሲል ፋኖው ደግሞ እንዴት የኛን ፋኖ የአብይ ፋኖ ነው ትላለህ በሚል የባለቤትነት ጥያቄ አንስተው ጦርነቱ ገጥመዋል። በአደባባይ እንትን የሚባል ነገር ነው። እጅግ በጣም የሚገርመኝ ግን እስከ ዛሬ ድረስ አሁን የጀዋርን ቃለ ምልልስ ሰማሁት። ይሄንን ቁጭ ብሎ የሚሰማ ሰው እጅግ በጣም ነው የሚገርመኝ። ሰው 5፣ 6፣ 7 ዓመት ተመሳሳይ ተረት እየሰማ ይኖራል። ሰዎች አይጠይቁም። የውዝግብ የመከራ የሰቆቃ ምልክት የነበረ ሰው የኢትዮጵያን የለውጥ መንፈስ ከመጀመሪያው ያቆሸሸ ሰው ጠቅላይ ሚኒስትሩ ላይ ደግሞ ወይም መንግስታቸው ላይ ለተቃውሞ ምክንያት የሆነ ሰው ሰዎች የሆነ ወቅት ላይ አጥፍተው በሆነ ጊዜ ላይ ታርመው ከጥፋት ጎዳናቸው ወጥተው አስተዋጽኦ ሊያደርጉ ይችላሉ። ያኔ ሲወጋገዙ የነበሩ ሰዎች በጋራ ተመሳሳይ ዓለም ውስጥ ነው ያሉት። ኢትዮጵያ እንዴት ጭንቅላታቸው ውስጥ እንደፈረሰች አየሁኝ ቃለ ምልልሱን ሳይ። በዚህ ደረጃ ሰዎች እኔ ጥላቻም ልክ አለው፣ ንዴትም ልክ አለው። አሁን እዛ ጋር የሚነገረውን ነገር አንድ ጥሩ ጤነኛ የሆነ ሰው ግራ ቀኝ የሚያይ ሰው ይህን ተረት ስንት ደቂቃ ቁጭ ብሎ ሊሰማው ይችላል? ኢትዮጵያ ውስጥ ጠቅላላ ያሉ ግድያዎች
ኢትዮጵያ ውስጥ ጠቅላላ ያሉ ቀውሶች ስልጣን ላይ ያለው አካል በተለይም ጠቅላይ ሚኒስትሩ የፈጠሩት ነው የሚል ያንን ተረት ለመተረት የደረተው ነገር አንድ ቀላል ነገር ሰዎች ወደሆነ ነገር ሲሰሙ የመጀመሪያ ይህን ከሰሙ በኋላም ከመስማታቸውን በፊት ብዙ ጊዜ ቢያደርጉት ጥሩ ነው። ወደኋላ ተመልሰው ኢትዮጵያ ውስጥ የለውጥ እንቅስቃሴው የለውጡ ከዳር እስከ ዳር ከየትኛውም ጫፍ ኢትዮጵያን በከፍተኛ ደረጃ የደገፉት በአገር ቤትም ከአገር ውጭም ከጫፍ ኢትዮጵያን የደገፉት የለውጥ እንቅስቃሴ መቼና እንዴት ነው መስተጓጎል የጀመረው? የጌዲዮ መፈናቀል፣ የቡራዩ ጭፍጨፋ፣ እዛ ጋር ስንጥቆቹ መታየት የጀመሩት የኦሮሞ ሕዝብ ትግል ሲያደርግ ከቲፒኤልኤፍ ጋር ሲፋለም አስመራ መግለጫ ሲሰጥ የነበር ቡድን በኦሮሞ ወጣቶች ትግል በሌላዎችም ትግል በአውሮፕላን ከመጣ በኋላ ጫካ ከመውጣቱ በፊት እዛው አዲስ አበባ ዙሪያ ሆኖ ነው መረበሽ የጀመረው። ኦፒዲ ውስጥ ካሉ ኃይሎች ጋር ያው እሱ ማለት የማያስፈልገው የጠቅላይ ሚኒስትሩ ኢትዮጵያ የሚል ነገር የጎረበጣቸው ሰዎች አሉ። ስለዚህ ከዛ ጋር አስተሳሰባቸው ኮምፓቲብል ስላልሆነ ይህን ነገር ቶሎ መቀልበስ አለብን ብለው ኦፒዲ ውስጥም ያሉ ኦነግ ውስጥም ያሉ እነ ጀዋርም በትብብር ስራቸውን ሲሰሩ ቆይተዋል። ጠቅላይ ሚኒስትሩ ወይ መንግስታቸው ላይ ከዳር እስከ ዳር ያለው ድጋፍ ጥያቄ የተነሳበት በግድያ አይደለም፣ በመፈናቀል አይደለም። አማራ ክልል የባህር ዳር ስታዲየምን ያለበሰ ሰንደቅ ዓላማ ተውለብልቦ በሄሊኮፕተር የድጋፍ ምናምን ተበትኖ አማራ ክልል ጠቅላይ ሚኒስትሩ ላይ የተቃውሞ እንቅስቃሴ እንዴት ነው የተጀመረው? ንጹሃን ተገደሉ አይደል እንዴ? ንጹሃን ሲገደሉ ማቆም አልቻለም አይደል እንዴ? ጀዋር መጥቶ ያኔ አማሮችን ሲገድሉ የነበሩት አሁን ደግሞ ፋኖ ነን ብለው ኦሮሞችን የሚገድሉት መንግስት ያደራጃቸው ሰዎች ናቸው። እኔ እዚህ ጋር ነው ሰዎች የተወሰነ ነገር በጠየቅ እንኳን የሚሉት መንግስት ህዝብ እንዲቃወም ነው ሰው የሚገለው። ንጹሃኑ እዛ ጋር ሲገደሉ መንግስት ምን ነበር ትርፉ? የንጹሃን ጉድያ በመቀጠሉ አማራ ክልል ሙሾ የሚያወርዱት ኃይሎች አሁን በግልጽ በአደባባይ ራሳቸውን የገለጹት ከሸኔ ጋር እንደሚሰሩ ያረጋገጡት ያን ምን ነበር ሲያደርጉ የነበሩት? ትኩስ ሬሳ በቪዲዮ በነውን እየቀረጹ ነበር ሲያሳዩ የነበሩ። ይሄንን ሰዎች ንጹሃኑ ሲገደሉ መንግስት ምንድን ነው የሚያተርፈው? ከዳር እስከ ዳር ተቀባይነት ያገኘው መንግስት እኮ ጥያቄ የተነሳበት በንጹሃን ግድያ እኮ ነው። አሁንም የኢትዮጵያ መንግስት ላይ ትልቁ የኢትዮጵያን ጥያቄ እኮ መቼ ነው የሚቆመው እኮ ነው። አምፀው መሳሪያ ይዘው የሚተኩሱትን ሰዎች በተመለከተ ግራ ቀኝ የሚያይ ሰው አሁን የኢትዮጵያ መንግስትን ጥያቄ ያነሳል ብዬ አላምንም። እያንዳንዱ ለምን እንዴት እንደተጀመረ ምርምር የሚያስፈልገው ነገር አለም። ሰዎች ቁጭ ብለው ጊዜ ወስደው ከጓደኞቻቸው ጋር ሻይ ቡና እየጠጡ ከጥላቸው ወጥተው ተረቱን ወደ ጎን አድርገው ምን ነበር ብሎ መጠየቅ ነው። ጀዋር መጥቶ ያን ግድያ የሚፈጸመው አማራን ለማስቆጣት ነው። ለምን? ሸኔ ከህወሓት ጋር ስላበረ የህወሓት ጦርነት እየተነሳ ስለሆነ። ሸኔ ከማበሩ በፊት እኮ ነው። ሸኔ ማበር ምናምን ሳይመጣ በፊት ነው ንጹሃን ሲገደሉ የነበሩት።
አሁን ደግሞ ፋኖ ተብሎ ወለጋ ውስጥ የሚንቀሳቀሰው ኃይል መንግስት ያደራጀው ነው። ይሄ ደግሞ ለምንድን ነው? ጽምዶ የሚባለውን ትብብር ለማፍረስ ስለሚያስፈልግ ይህንን ቁጭ ብሎ የሚሰማ ሰው መብቱ ነው። ግን እስካሁን ድረስ በሰው ህይወት እየቀለዱ በሞት እየቸረቸሩ ስቃይና ሰቆቃ እንዲቀጥል በየሚዲያው በተመሳሳይ ነገር ሲቀጥሉ ሲሉ ሰዎች ቢያንስ በሞት ላይ ላሉት ስቃይ ላይ ለሚገኙ ዜጎች ሲባል እንኳን እንዲህ አይነቱን ተረት የሚናገሩትን ሰዎች እረፉ ማለት ይገባል። ራሳቸው አሁን ጀዋር ይችን ነገር ይዞ ወደ አደባባይ ወጣው ፋኖ የተባለው ኃይል ኦሮሞን እየጨፈጨፈ ነው ወለጋ ውስጥ። ፋኖን ማውገዝ ለነሱ ጽንዶ ጋር ፈተና ውስጥ ሊገቡ ነው። ያለዛም ደግሞ ኦሮሚያ ውስጥ ያለው ነገር ጠቅላላ ሙሉ ድጋፉ ለጠቅላይ ሚኒስትር አብይ ሊሆን ነው ያለው ምርጫ። ይሄንን እንግዲህ የሚፈጽመውን ኃይል የመንግስት ነው ብለን ከፋኖ ጋር አታያይዙት። ፋኖ ንጹህ ቅዱስ ነው፣ የመንግስት ነው ካልን ህዝቡ ቁጣው ኮርፊያው መንግስት ላይ ይሆናል ተብሎ በዛ መንገድ ባይናቸው የሚያዩትን ነገር ማለት ነው። እነሱ ሸኔን እንከላከል ብለው የአካባቢውን ኦሮሞችና አማራ ገበሬዎችን አስታጥቀዋል መጀመሪያ ላይ። አሁን እነኚህ ሰዎች አማራ መሆን ተፈለጉና አማራ ሆኑ። ኢስ መልቲ ኤትኒክ እኮ ናቸው በነገራችን ላይ አማራም ኦሮሞም ናቸው የታጠቁት ገበሬዎች መጀመሪያ ላይ። አሁን አማሮቹ ሲጠቁ በብዛት ገቡ፣ አስታጠቋቸው። ለ5 ዓመት አሰልጥኖ ሲመራቸው የነበረው መገርሳ ነው። ፋኖ ሆነ ቡድኑ፣ በቃ ፋኖ ተባለ። ፋኖ በሁለት ከፈሏቸው። አንዱ ፋኖ ቢዛሞ፣ አንዱ ፋኖ ወለጋ ነው። ሌላ ረጅም ታሪክ አለው እሱ። ወለጋ ውስጥ ያለው ፋኖ እነዚህ ፋኖቹ መናገር የለባቸውም እኮ በአደባባይ ወጡ። የወለጋ ፋኖ ነኝ ቢዛሞ ነው ምናምን ነኝ ብሎ መግለጫ ሰጥቶ ከጎጃሙ ፋኖ ጋር ግንኙነት እንዳለው አረጋግጦ ያኔ አልተሰባሰቡ ነበር ወደ አንድ አመራር ማለትም የጎጃም የአማራ የምናምን እያሉ ነበር የሚጠሩት። የዛን ጊዜ ከጎጃሙ ጋር ፋኖ ጋር በትብብር እየሰራ መሆኑ በግልጽ ተናግሮ ወደ እዝ ምስረታ አስፈላጊ ነው በሚለው ውይይታችን እንደሚታወቀው ከብዙ ንግግር በኋላ አንድ የወለጋ ክፍለ ሀገር ፋኖ እዝ ወይንም ቢዛሞ በቅንፍ መመስረቱን በዚሁ አጋጣሚ ያሳወቅ የወለጋ ክፍለ ሀገር ፋኖ እዝ ወይንም ቢዛሞ የአቋም መግለጫ አጠቃላይ የምናቀርብ ይሆናል ማለት ነው። በቀድሞ ዳሞትና ቢዛሞ በአሁኑ ወለጋ ክፍለ ሀገር የምንኖር የአማራ ህዝቦች በአጠቃላይ ካለፉት 450 ዓመታት ጀምሮ በመቃ በስልቀጣ ከፍ ሲልም የጅምላ ጭፍጨፋ እየተፈጸመብን በርካታ የመከራ ዘመናትን አሳልፈናል። ቅድመ አያቶቻችን ባቆዩት ሀገር አገዛዙ በንቃት በፌደራል ሆነ በክልል ምክር ቤቶች ሆነ በስራ አስፈጻሚነት ቦታ እንዳይኖረን በማድረግ ሁለተኛ ዜጋ አድርጎም ቆይቷል። በተለይም ደግሞ ባለፉት 6 ዓመታት አብይ አህመድ በቀጥታ በሚመራው የጥፋት ፕሮጀክት አማካኝነት ከታሪክ፣ ከባህል፣ ከቋንቋ፣ ከማህበራዊ ግንኙነቶች ተጽዕኖ ባሻገር በህይወት የመኖር መብታችንን ተነፍገን ከፍተኛ የዘር ማጥፋት ወንጀል ተፈጽሞብናል። እንደዚህ ብሎ የመጣን ቡድን ንጹሃንን ሲጨፈጭፍ ቢያንስ ለምን ድምጻችሁን አታሰሙም የሚል ነገር እንግዲህ ከደጋፊም ከምንም ሲመጣ ከፋኖ ጋር ጸብ ከሆነ ጽምዶ ፈተና ሊገጥመው ነው። ስለዚህ በአይን የሚታየውን ነገር ወስደ የአብይ ነው በል የሽመልስ ነው ወደሚባል ነገር ገባ። ከዛ አልፎ እያንዳንዱ እዛ የሚደረገው ነገር ሰሞኑን አለ ባንክ ውስጥ ያለ ገንዘብ አውጡ ተብሎ ታጅበው ንብረት
ምንድነው መሳሪያ ምናምን ተደርጎ ወደ ማዕከል እንዲሄድ ታዘዘ። ወደ 70 ሚሊዮን ብር ምናምን ተይዞ እየሄደ እያለ የመከላከያ ሰራዊት አባል የባንክ ኃላፊዎቹን ገደለ ይላል። ለምን ገደለ? ጥያቄ የለም። ያ የሚሰማው ዝም ብሎ ይጋታል። እያንዳንዱን ነገር ልተንትን ሰው ካለ እጅግ በጣም የሚገርም ነገር ነው። ኃይሎቹ የተደራጁት በምንድን ነው? በኦሮሚያ ወይ ደግሞ በፌዴራል መንግስት ነው። ከመከላከያ ጋር አይዋጉም ምናምን ይልና ይሄኛው ሚሽን በሚስጥር ተደራጀልና እንደገና ደግሞ ከመከላከያ ጋር ያቆራኘዋል። መከላከያ የእዝ ጠገግ የአንድ ሰፈር ወታደር አይደለም። ከተለያዩ ኢትዮጵያ አካባቢ የመጡ ሰዎች ናቸው። ከዛ ገንዘቡን በተመለከተ ዘርፈው እነዛው ሰዎች መከላከያው ገንዘቡን ይዞ ሊሄድ ሲል በድሮን ያዩት ነበር። የድሮን ኃላፊ ድሮን ትኑ ልምታቸው ወይ ሲል ተው ተባለ። ከዛ ቀስ ብለው በጆንያ እያደረጉ አሻገሩት። መንግስት ለምንድን ነው ባንክ ገንዘቡ እንዲዘረፍ የፈለገው? እዛ ጋር ያሉት ወታደሮች በሆነ ምክንያት ዘረፋ አምሯቸው ነው እንበል። የሆነ እንደው የሆነ ፖርቶ ፕሪንስ እናደርጋት የሆነ ቦታ ላይ እቺ ህግና ስርዓት ያልተፈረሰባትን ከተማ ማለት ነው። እንደ ፖርቶ ፕሪንስ እንውሰድና ተደራጅተው ወንበዴዎች ከተማው ስለሚንቀሳቀሱ እዛ እንደ ወንበዴዎቹ ወታደሮቹ አክት አደረጉ እንበል። ከዛ ዘረፉና ሊሸሹ ሲሉ በድሮን ታዩ። አላስገደዷቸውም፣ አልመታቸውም፣ ተዋቸው ተባለ። እንግዲህ እዚህ ጋር ነው ገንዘቡ መንግስት ለምን እንዲዘረፍ እንደፈለገ፣ የባንክ ኃላፊዎቹ ለምን እንዲገደሉ እንደተፈለገ ሰዎች ተረት እንዲህ አይነት ነገር ከዛም አልፎ ኢትዮጵያ ውስጥ በተለያዩ ቦታዎች ግድያ ያለባቸው ወይ ደግሞ እገታ ያለባቸው ቦታዎች ላይ መንግስት እንደሚያሰማራ ይገልጻል። እዛ ጋር ቢያንስ እስካሁን አብረው የመጡ ሰዎች እዛ ጋር ይበቃቸው። ኢትዮጵያ ውስጥ አሁን የቀጠለው ጥያቄ ሁላችንም በየአጋጣሚ የምናነሳው እዚህ ሰላሌ አካባቢ ወደ ጎጃም መውጫ ላይ አሊዴሮ የሚባል ቤርሙዳ ትራያንግል አለ። እሱን ለምንድን ነው የማታስተካክለው? ለምንድን ነው አንዳንድ ቦታዎች ላይ ተመላልሰው ግጭቶች፣ ግድያ የሚፈጸሙ እያልን እንደ ሁላችን ምንጮህ? የኢትዮጵያ መንግስት ላይ እኮ አሁን ጥያቄ ያለው እንደዚህ እኮ አላልቅ ያሉ ጉዳዮች የንጹሐን ግድያ እኮ ነው። ሰላም ወጥቶ ለመግባት የተሻሻሉ የተለወጡ ስር ነቀል የሚባሉ ነገሮች ቢኖሩም አንዳንድ ቦታዎች ላይ ያላለቁ ጉዳዮች አሉ። በአጠቃላይ የኢትዮጵያ መንግስት ጥያቄ ሲነሳበት የነበረው ህግና ስርዓት አስከብር፣ የሃይማኖት አባቶች ጭምር ስብከቱን ለኛ ተውልን፣ ህግና ስርዓት አስከብር። የኢትዮጵያ መንግስት ላይ የነበረው ጥያቄ ይሄ ነው። ያ ሁሉ ከዳር እስከ ዳር የነበረው ድጋፉ ላይ ጥያቄ ያስነሳበት ጉዳይ ይሄ ነው እና በራሱ ላይ እየተኮሰ ነበር የቆየው። ህዝብ እንዳይደግፈው ነው። እንዲህ አይነት ሰዎች ሰው ከርባት አስሮ እንዲህ አደባባይ እንዲህ አይነት ተረት ሲያወራ ያን ቁጭ ብሎ ደግሞ ሰምቶ ለማስተጋባት የሚሞክር ሲኖር በጣም 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 የሚገርም ነገር ነው። ሰዎች ጥላቻችሁን አውጡት፣ አትነኑት። ሰው በጥላቻ ልታብድ ትችላለህ።
የፈለግከውን ልትሆን ትችላለህ። ግን ኢትዮጵያ ውስጥ ያለውን ነገር ወደኋላ መመለስ አይቻልም። ኢትዮጵያ ውስጥ ያለውን ነገር ጨለማ ሊያደርጉ ይሞክራሉ። ጨለማው ራሳቸው ጭንቅላት ውስጥ የተፈጠረ ነገር ነው። ጨለማማ እንዴት እንደነበርኩ እናቅ ነበር። ከጨለማ እንዳንወጣ ዛሬ የሚተኮሰው ነገር ሁሉ የጨለማው ማህበረተኞች የፈጠሩት ጨለማ ነው። ያንን ለመሻገር መጠነ ሰፊ ስራዎች እየተሰሩ ነው። በተግባርም ብዙ ርቀቶች ተመተዋል። በቅርቡ አዲስ አካባቢ በተደጋጋሚ የሚፈጸመው ግድያ ጋር በተያያዘ የኢትዮጵያ የህዝቡም አንዳንድ ነገር እንግዲህ በመከላከያ ሆነ የማይሰሩ ስራዎች ምናልባትም ደግሞ የመከላከያ ሌሎች ተግባራት ስላሉ ፌዴራል ፖሊስ የኮማንዶዎች ወደዛ አካባቢ አሶኮኑ ምናምን በተባለው ወረዳ በተለይ ባለፈው ንጹሃን የተጨፈጨፉበት ቦታ ላይ ባካሄደው ኦፕሬሽን የማረካቸውን እርምጃ ወሰደባቸውን ዝርዝር ነገር በትናንትናው ዕለት የኢትዮጵያ ፌዴራል ፖሊስ ይዞ ወጥቷል። መከላከያ ደግሞ ላቅ ላለው ነገር በየቀኑ እየተዘጋጀ ነው። ኮማንዶችም እየሰለጠኑ ነው። ስልጠናው ምን ማለት እንደሆነ ሐምሌ 25 ቀን አይተናል። ድብልቅልቁን አውጥቶ በአጭር ጊዜ ውስጥ ወደ ምንም መቀየር የሚችል ኃይል ኢትዮጵያ ውስጥ ተፈጠረ። እኔ ከሐምሌ 25 በኋላ ቲፒኤልኤፍና ጽምዶ በህይወት መቆየታቸው ራሱ ይገርመኛል። ለረዥም ጊዜ የደነደነ ነገር አለ ማለት ነው። ሽንፈትን በጣም እንትን እያሉት፣ ግን ሽንፈቱ ደግሞ የፈጠረው ነገር አለ። ኢትዮጵያ የሀገር መከላከያ ሰራዊት ሲዘጋጅ ነበር። ዝግጅቱ በስልጠና፣ ዝግጅቱ በመሳሪያ፣ ዝግጅቱ በአመራር፣ ዝግጅቱ በቴክኖሎጂ፣ በሁሉም መስክ እንዲህ አይነት ዝግጅት ምን ማለት እንደሆነ ሐምሌ 25 ቀን አየን። ከ2013 ጀምሮ የተገነባ ምሽግ በሻዕቢያም በሱዳንም የተሰጠ መሳሪያና ምናምን ነገር በአጭር ጊዜ ውስጥ በሰዓታት ውስጥ ይሄንን ድምጥማጡን የሚያጠፋ ከሐምሌ 12 ጀምሮ የነበረን ፉከራ ወደ ዋይታና ወደ ሙሾ የቀየረ የሀገር መከላከያ ሰራዊት መኖር በየሰፈሩ ለተዋደኑት ወይ ደግሞ ለስብርባሪው ቲፒኤልኤፍ ሳይሆን ከዛም ለከፋው ነገር የኢትዮጵያ መንግስት፣ የኢትዮጵያ ሀገር መከላከያ ሰራዊት በምን ደረጃ ራሱ እንዳደራጀ ሀገሩ እንዲቀጥል፣ ትውልድ እንዲቀጥል፣ የኢትዮጵያ ሰላም እንዲጠበቅ ለሚፈልግ ሁሉ በፊትም ኢትዮጵያን የሚመኩበት ሰራዊት የበለጠ ከሐምሌ 5 በኋላ ማናቸውን ነገር ልኩ ከሰፈር እንትን ያደረገው ያን ሁሉ ዝግጅት እንትን ያለውን ነገር በሰዓታት ውስጥ ፈጣጠመው። ስለዚህ በየስርቻው ያሉትን በተመለከተ ደግሞ ፌዴራል ፖሊስ በኮማንዶች በኩል ገብቶ ስራዎችን እየሰራ ነው። የኢትዮጵያ ፌዴራል ፖሊስ አሶኮ ወረዳ በተባለው አካባቢ የፈጸማቸውን ነገሮች በተመለከተ በትናንትናው ዕለት በድረገጹ በማህበራዊ ገጹ ላይ ያወጣው እንዳንብበው። የኢትዮጵያ ፌዴራል ፖሊስ ልዩ ጸረ ሽብር ኮማንዶ በሸኔ የሽብር ቡድን ላይ ሰብአዊና ቁሳዊ ኪሳራ ደረሰ። አዲስ አበባ ነሐሴ 16 2018 ዓ.ም የኢትዮጵያ ፌዴራል ፖሊስ የኢትዮጵያ ፌዴራል ፖሊስ ልዩ ጸረ ሽብር ኮማንዶ በኦሮሚያ ክልል ምስራቅ አርሲ ዞን አሰኮ ወረዳ በተለያዩ ቀበሌዎች የሚንቀሳቀስ የሸኔ ሽብር ቡድን ላይ ነሐሴ 15 2018 ባካሄደው የተጠናና የተቀናጀ ልዩ ኦፕሬሽን ሰብአዊና ቁሳዊ ኪሳራ አድርሷል። ማለትም ነሐሴ 15 ማለት ባለፈው ዓርብ ነው። በምስራቅ አርሲ ዞን አሰኮ ወረዳ በሚገኝ ድሬ ኦዳም፣ ኦዳ ሰዴም፣ ዳካጉራ፣ መታ ጉዴሳ፣ ሀዲዮ፣ ሸሌመና፣ ቃይሳ ትምህርት ቤት አካባቢ እንዲሁም
በቦግዳ ወንዝና በጡሉሌ ልዩ ቦታዎች በህዝብ ላይ ግድያም፣ ማፈናቀልና የንብረት ውድመት ሲፈጽም በቆየው የሸኔ ሽብር ቡድን ላይ የኢትዮጵያ ፌዴራል ፖሊስ ልዩ ጸረ ሽብር ኮማንዶ በአካባቢ ጸጥታ ኃይሎች ላይ ጋር በመቀናጀት ረዥም ሰዓት ባካሄደው የኦፕሬሽን የሽብር ቡድኑን ከፍተኛ ኪሳራ ዳርጎታል። በተካሄደው ኦፕሬሽን 21 የቡድኑ አባላት ላይ ህጋዊ እርምጃ የወሰደባቸው ሲሆን ልዩ የጸረ ሽብር ኮማንዶ የሰነዘረባቸውን ምት መቋቋም ያልቻሉ የሻለቃ አመራር ጃል ዲናንና ጨምሮ 22 የሸኔ ሽብር ቡድን አባላት ተማርከዋል፣ 7 ቆስለዋል። የሽብር ቡድኑ ለእኩይ ዓላማም ሲጠቀምባቸው የነበሩ 4 ቦምቦች፣ 17 የነፍስ ወከፍ መሳሪያዎች፣ 366 ልዩ ተተኳሾች፣ 34 ካዝና፣ 14 የቦምብ ትጥቅ፣ 17 ተንቀሳቃሽ የስልክ ቀፎች ተይዘዋል። አሁን ላይ በአካባቢው አንጻራዊ ሰላም በመፈጠሩ ህብረተሰቡ ወደ መደበኛ የዕለት ተዕለት እንቅስቃሴው የተመለሰ ሲሆን የልዩ ጸረ ሽብር ኮማንዶ የሽብር ቡድኑን ሙሉ በሙሉ ከአካባቢው ለማጽዳት ኦፕሬሽኑን የበለጠ አጠናክሮ መቀጠሉን የኢትዮጵያ ፌዴራል ፖሊስ አስታውቋል ይላል። እንግዲህ ኢትዮጵያ ውስጥ ሰላምን ለማስከበር ጸጥታውን ለማረጋገጥ ያው የሀገር መከላከያ ሰራዊት ለትልቁ ዓላማ ለትልቁ ነገሮች ራሱን እያዘጋጀ ባለበት ወቅት ደግሞ በሌላ በኩል ደግሞ የሚነሱ ነገሮችን እንደዚህ በፌዴራል ፖሊስ በኩል በኮማንዶቹ ያው የተማረኩት ህፃናት ናቸው። የሚያሳዝን ነገር ነው። በአንድ በኩል ዘረፋ ወይ ደግሞ ቅሚያ ወይ ደግሞ ግድያ እንደ ፋሽን እየተወሰደ በየአካባቢው የሚደረጉ ነገሮችን አሁን እርምጃዎች ሲወሰዱ ዘርፎ ለማግኘትም ይሁን በሌላ በኩል ጥላቻ ለመወጣትም ይሁን የሚደረጉ ነገሮችን ለማክሸፍ ያለው እድል ሰፊ ነው። ይህ ሁሉ ጨለማ ኢትዮጵያ የተጋፈጠችው የዛሬ 35 ዓመት ኢትዮጵያ ውስጥ የተተከለው ዘረኝነት እሱ በቅሎ ኢትዮጵያ በአረም ተሞልታ የተፈጠረ ነገር ነው። ይህንን ብዙ ዋጋ ተከፍሏል። ቀላል ነገር አይደለም። ከዚህ ለመውጣት የሚደረገውን ጥረት ሀገሩን እንዲቀጥል የሚፈልግ ሰላሙን እንዲረጋገጥ የሚመኝ በዛ በኩል ላይ ራሱን ትንሽ ጥቡን በማስቀመጥ አስተዋጽኦ ማድረግ ነው። በሌላ በኩል የሆነ ነገር ሲፈጠር ወይ ደግሞ ሲለወጥ እናያለን የሚል ነገር በሆነ ወቅት ላይ በቅዠት እንደዛ እየባከንክ ትኖራለህ። ዛሬ ላይ ሁኔታዎችን አይቶ መሬት ላይ ያለውን ነገር ገምግሞ የሚለወጥም የሚሄድም ነገር እንደሌለ ግልጽ ከሆነ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሳምንቱ መጨረሻ ኮማንዶችና የአየር ወለድ ኃይሎችን ሲያስመርቁ የተናገሩት ነገር አለ። በመንግስትን መቃወም፣ ህገ መንግስቱን መቃወም መብት ነው። ያንን ለመለወጥ በሰላማዊ መንገድ የሚደረገውን ነገር እንደግፋለን። መንግስት እንዳይኖር የሚደረጉ የኃይል እርምጃዎችን ግን አንታገስም ነው። በኃይል በተናጠል ተመታችሁ፣ በጋራ ለመምጣት ተሞከረ፣ ዋናው ኃይል ተቆነጠጠ። ከዚህ በኋላ የተረፈው ነገር ወደ ሰላማዊ ፖለቲካ መድረኩ መመለስ ነው ብዬ አምናለሁ። እዛ ጋር ችግር መስሎ የሚታየኝ ከአንዳንዶቹም ጋር በተወሰነ ጊዜ ሳወራም የተረዳሁት ከጠቅላይ ሚኒስትሩ ጋር ለመወዳደር የሚያስችል ቁመናና አቅም የለም። ይሄ የማይካድ ነገር ነው። ስልጣን ይዘህ ቤተ መንግስት አይደለም አሁን የምትቀመጠው። ስልጣን ይዘህ በሰዓት መካከል እየተራመደ ሀገር ላይ የሚሰሩ ስራዎችን ያየ ሰው ከዚህ በኋላ መሪ ሆኖ ለመምጣት ቦታው ላይ ለመገኘት በጣም ከፍተኛ ራሱ ማዘጋጀት የሚያስፈልግ ነገር አለ። በአንድ እጅ አመፅን በሌላ በኩል ደግሞ ልማትን የተደረገ በዚህ ፍጥነትና በዚህ ሁኔታ ውስጥ ኢትዮጵያ ውስጥ የታየውና የተለወጠውን ነገር ያዩ ወደ ሰላማዊ ፖለቲካ መድረክ መጥተው ከጠቅላይ ሚኒስትሩ ጋር ተወዳድረው ወደ መሪነት መንበር ለመምጣት ያላቸውን እድል ሳስበው ደከመኝ ብለው ባልተመቻ በሌላ መንገድ ላይ እንደርሳለን ብለው ሞከሩ። ያኛው ደግሞ ሲያስቡት መድከም ብቻ ሳይሆን ወዲያው መዝለፍለፋቸው ስለታየ አሁንም ጠቅላይ ሚኒስትሩ
በተለይም የፕሬዝዳንሻል ምርጫ ስርዓት ውስጥ ኢትዮጵያ ከገባች የስልጣን ዘመን ስለሚገደብ ከሁለት ተርም ግፋቢል ከ10 ዓመት በላይ ስለማይቀጥሉ ከዛ በኋላ ላለው ምናልባትም ከመካከላቸውም እኮ በየዘመኑ ሰዎች ይበቅላሉ እኮ የተሻለም ሰው እኮ ሊኖር ይችላል። ሞክሩ። ሰዎች ኢትዮጵያውያን የተሻለ አቅም ያለው የተሻለ ለኢትዮጵያ መስራት የሚችል ሰፈሩን፣ መንደሩን፣ የፖለቲካ ፓርቲው ምንም አይሆን እሱን ያይድልም ስለሚኖር ይሄኛው የቀረው ያለው አማራጭ እሱ ስለሆነ በዛ መንገድ መሄድ ነው። ከዛ ውጭ ግን ኢትዮጵያ በዘላቂነት ህዝቧ ቁጥር እየጨመረ የ100 ሚሊዮን 130 ሚሊዮን ሳይሆን የ200 የ300 ያለ የሚቀጥል ከፍተኛ ቁጥር ነው። በአመት ከ3 ሚሊዮን በላይ ተጨማሪ ኢትዮጵያ ዓለምን ኢትዮጵያንም ይቀላቀላሉ። ይሄ ቁጥር እየሄደ ተሲል ኢኮኖሚው እየበለጠ እየዳበረ እየፋፋ ሲሄድ መውጫ የተዘጋበት ሀገር ደግሞ በብዙ መልኩ ከጸጥታም ባሻገር በኢኮኖሚ በኩልም ያለበት ጫና ስላለ በዚህ በኩል የሚነሱ ጥያቄዎች አሉ። በህግም በሰላምም ለመጨረስ የሚደረጉ መጠነ ሰፊ ጥረቶች አሉ። ግን ህግና ሰላም ላይ ፈቃደኛ ያልሆኑ በጽምዶ በመናምን መንግስት በማፍረስ በዚያውም ኢትዮጵያን በመግደል የቀይ ባህርን አጀንዳ እንገድላለን የሚል የኤርትራ መንግስት አለ። ኢትዮጵያን በመግደል የኢትዮጵያ ተጨማሪ ግድብ የሚባሉ ጥያቄዎችን መግደል ይቻላል ብሎ ደግሞ ከርቀት የሚደግፍ የግብጽ መንግስት አለ። ለነዚህም በሌላም በኩል በሰላማዊ መንገድ ለመታገልም ፊልድ ማርሻል ብርሃኑ ጁላ ያቀረቡት ጥሪ ያለ ኮማንዶቹ ሲያስመርቁ የኮማንዶቹ ተግባር ያሉት ሰባብረዋል ብዙ ነገሮችን። እነዚህ እናንተ ደግሞ አስገድዳችሁ የሰላም መንገድ እንዲታያቸው በዛ ላይ አስተዋጽኦ አድርጉ የሚል ነውና መልእክታቸውን እንስማው። ከሁሉ ነገር በፊት አገር ይቀድማል። ስልጣንም ሆነ ፖለቲካ ከአገር ህልውና ጋር የማይገዳደር መሆን ይገባዋል። የመንግስት መኖር የአገር ህልውና መኖር መገለጫ ነው። የህገ መንግስት መኖር የሉዓላዊነት መኖር መገለጫ ነው። ሁለቱም ጥሩ ወይም መጥፎ ሊሆኑ ይችላሉ። በሰላማዊ መንገድ መቀየርና ማሻሻል የዓለም ፖለቲካ ሀሁ ነው። የዚህን አይነት ትግል እንደግፋለን። ሁለቱንም በጉልበት አፍርሰን አገራችንን የስርዓት አልበኞች አገር እናደርጋታለን ብለው የሚመጣውን ሁሉ ግን እንመክታለን። አገር እናቆያለን፣ ለልጆቻችን እናስረክባለን። ጽምዶቹ ካምፕ ያለውን ነገር በተመለከተ በአንድ በኩል በፋኖና በሸኔው ጽምዶ መካከል ያለውን ነገር በተመለከተ ምናልባት ሰዎች ጎራ ይዘው ሐሳብ ከመወርወር ይልቅ ወይ ደግሞ ነገሮቹ ላይ እንትን ከማለት ይልቅ አጠቃላዩን ነገር ከቆሙበት ሳይሆን እዚህ ጋር እንዴት ተደረሰ የሚለውን ከጀርባ ለመፈተሽ አሁን እድል ሰጥቷል። ንጹሃን ላይ ግድያ ከሚፈጽመው ሸኔ ጋር አሁን ወለጋ ውስጥ ካለው ፋኖ አይደለም ከቀደመው ግድያ ሲፈጽም ከነበረው ሸኔ ጋር በግልጽ ትብብራለን እየተባበረን እንሰራለን በሚል የፋኖ አስረስ ማረ እሱም ደግሞ ለጀዋር በሰጠው መልስ ላይ በድምጽ አስተጋብቷል። ይሄንን ጀዋር የገለጸበትን መንገድ ሳስብ ከመረጃው ከአጠቃላይ ፖለቲካዊ ሁኔታውም የራቀ መሆኑን ነው የተረዳሁት። በዚህ ጉዳይ ላይ የአካባቢውን የኦላ ኮማንድ የሚመሩትን ነጃል መርጋን ጃል ጀመራን ነጃል በርሳን መጠየቅ ይቻላል። እንግዲህ ድሩና አክሰሱ ካለ ከነሱ ጋር እኔም ከዚህ በፊት በሌላ ሚዲያ ገልጫለሁ። በተጨባጭ መሬት ላይ ኦፕሬሽናል በሆኑ ጉዳዮች ላይ አብረን እየሰራን አብረን እንቅስቃሴ ያለ። የአማራ ክልል የተቃውሞ መነሻ ምን ነበር?
ወለጋ ውስጥ በተለይ ንጹሐን ያለማቋረጥ ይገደላሉ። መንግስት ዜጎቹን መጠበቅ አልቻለም። በዚህም ህዝቡ መነሳት አልቻለም ብለው ሲያስቡ ሆን ብሎ ነው ዝም የሚለው። ከዛ በኋላ ደግሞ አደገና ተባባሪ ነው ወደሚል ነገር አደገ። ያኔ ዛሬ አይደለም አንዳንዶቻችን የምናገረው፣ ያኔው ነው። በቀደሙ ሚዲያ ላይ በነበርኩበትም ወቅት የፋኖ እንቅስቃሴ ከመጀመሩም በፊት ገዳይና ሙሾ አውራጅ በሚል በግልጽ አስተጋባ ነበር። ዛሬ አልፎ ሄዶ ለካ ሰዎቹ ይጠቃቀሱ ነበር። ለካ ገዳይም ሙሾ አውራጅም ሳይተዋወቁ ሳይሆን እየተዋወቁ ነው ያንን ነገር ሲፈጽሙ የነበሩት። አንተ ግደል፣ እኔ እዚህ ሙሾ ላውርድ። ይህንን ዛሬ ላይ ያለው ነገር ይህን ያረጋግጣል። አያፍርም እኮ አስረስ ማረም ይሉት አያፍርም። ከጃል ገሬ ጋር እንሰራለን እኮ ብሎ ነው የሚናገረው። የአማራ ጥያቄ አማራ ምናምን ሲል ሲያውለበልብ የነበረ ከዛ ጋር ሲያጨበጭብ የነበረ አሁንም ከዚህ ቡድን ጋር አብሮ ቆሟል። እርግጥ ነው ከቲፒኤልኤፍ ጋር የተባበሩለት ቀላል የማይባለውን ኃይላቸውን ደጋፊያቸውን እንዳጡ ምንም የሚያጠራጥር ነገር አይደለም። እየፈረሰ መሆኑ ግልጽ ነው። ግን በዚህ ደረጃ በድፍረት ከዋት ጋር እየተባበርኩ ነው ጽምዶ ፈጥሬ ያለው ሲሉ ወለጋ ላይ ከኦላ ወይ ደግሞ ሸኔ ጋር እየተባበርን ነው የሚል መግለጫ ሲሰጡ እስካሁን የፈሰሰው ደም፣ እስካሁን የተፈጠረው እልቂት በማን ለምን የሚለውን ቁልጭ ባለ መንገድ የበለጠ መልስ እየሰጠ ስለመጣ ከምር የሰዎች ሞት የቆመ የሚከነክናችሁ፣ ከምር ሰቆቃው ከሆነ የሚያማችሁ ዛሬ ድምፃችሁን ልታሰሙ ለሞቱት የሞቱትን መመለስ ባይቻል እንኳን እነዚህን የግፍ ድርጊት እንዲህ አይነት ሰቆቃ በንጹሐን ላይ የፈጸሙና እንዲፈጸሙ ያደረጉ ወገኖች ማውገዝ በጣም ትንሹ ነገር ነበር። የሚያሳዝነው ይሄንንም ሰምተው ከሸኔ ጋር እየተባበርን ነው፣ ከቲፒኤልኤፍ ጋር ተጎዳጅተናል የሚለውንም ሰምተው ዛሬም እዛው ካምፕ ላይ የሚረመጠመጡ አሉ። ሰዎች ቢያንስ ቤተክርስቲያን፣ መስጊድ ምናምን የሚሄዱ ሰዎች ይሄንን የግፍ ድርጊት፣ ይሄንን የወንጀል ድርጊት፣ ይሄንን ለፖለቲካ ዓላማ ሲባል በንጹሐን ላይ የተፈጸመ ጭፍጨፋ አላየሁም አልሰማሁም ብሎ በዝምታ ማለፍ ይቻላል? ይሄንን ጭፍጨፋ ይሄንን ነገር የፈጸሙትን ሰዎች አለማውገዝ፣ ይሄ ነገር አደባባይ ሲገለጥ በዝምታ መመልከት፣ ከዛም አልፎ ከነዚህ ኃይሎች ጋር አሁንም መሰለፍ ይሞራል ከምንም በላይ ከምር ከሆነ እያመኑ ቤተክርስቲያን የሚሄዱት እያመኑ ከሆነ መስጊድ የሚሄዱት እርግጠኛ ነኝ እያመኑ ያናደርጋሉ ብዬ አላምንም። እያመኑ ማለት እንትኑ ላይ ምናምን ፎርሙላ የምትሞላው ነገር አይደለም። ወይ ደግሞ አንዳንዶች ለመገናኛ የሚሄዱበትን ነገር አይደለም። እግዚአብሔር ግላዊንም ሀገራዊንም በአጠቃላይ የእግዚአብሔር ተማጽኖ ለማቅረብ የሚሄዱ ሰዎች ከእንዲህ አይነት ወንጀል ጋር እየተባበሩ እንዲህ አይነት ግፍን እየደገፉ እግዚአብሔር ምን እንዲሰማቸው ምን እንዲመልስላቸው እንደሚፈልጉም መልሱን ለነሱ መተው ነው። በአጠቃላይ ግን ጊዜ ደግ ነው። ግን ጊዜው እስኪመጣ ሰዎች ሞቱ። የፖለቲካው ጥንቅጥ ውስጥ የሌሉ ምንም እየተካሄደ እንኳን መሆኑን የማያውቁ ባሏሉበት
ባልተሳተፉበት ጭራሹን በማያውቁት ነገር ተጨፈጨፉ። ሰቆቃ በኢትዮጵያ ምድር ላይ በየቦታው ተፈጸመባቸው። ዛሬም እነዚሁ ኃይሎች ሰቆቃ እየፈጸሙ ነው። የአረመኔነት ጥግ ነው። የድንቁርናም ጥግ ነው። ያኔ ገሎ ለማስነሳት ገሎ አመፅ ይነሳል ተብሎ ተሞከረ። እንደማይሆን ከተረጋገጠ በኋላ ዛሬ ለምንድን ነው ሰው የምትገድሉት? ይህንን በተለይ ከእነዚህ ኃይሎች ጋር ሸኔውንም ፋኖንም የሚደግፉ ሰዎች ከመረ እግዚአብሔር የሚፈሩ ከሆነ ቢያንስ በትንሹ ቁጭ ብለው ምን ነበር ሲካሄድ የሚለውን ነገር ያለውን መመርመርና መጠየቅ፣ የተገለጠላቸው ነገር ላይ ለመፍትሄው ማዋጣት፣ ወንጀለኞችን ማውገዝ፣ ድፍረቱን ካጣችሁት ደግሞ ሰቆቃና ነውር የሚፈጽሙ ሰዎችን ከመደገፍ መታቀብ ትንሹ ነገር ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ ነሐሴ 18 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ነሐሴ 18 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።